ጽጌረዳ አይዲዋ ተሰረቀባት። አይዲን ብቻ ሳይሆን እሷ በስነስርዓቱ ሰርታ ያስቀመጠችው አሳይመንት እንግዲህ ተቀይሮ ነጽፏ ወደ ታች ወረደ ሆኖ አግኝተዋለች ማለት ነው። የእሱ ምንትስ እንግዲህ የእሱን አልቅሳ ሳትጨርስ አይዲዋ ተሰርቆ ዘበኛ በር አላስገባ ብሏት ከበር ላይ መመለስ ችላለች። በጣም እያለቀሰች ነው። ተስፋ የምታደርግበት ትምህርቷ እናቴን አኮራበታለሁ፣ ለራሴን ተቀይሬ እናቴን አንገቷን ቀና አድርግባታለሁ ብላ የምታስበውን ትምህርቷን እያጣችው ትገኛለች። ይህንም እንግዲህ እያጣች የምትገኘው በራሷ ጓደኛዋ በፌበንና እንደዚሁም ደግሞ እነሱ ቤት ረዳት ሆና አንዳንድ ጊዜ የዴ ጽዳት የምሰራላቸው መላኩ በሚባል እንግዲህ ስምን መላክ ያወጣል ለተባለው ስሙ ግን ከሱ በላይ ነው። እሱ የሚሰራው ተንኮል ግን በጣም እየወረደ ነው ማለት ነው። በመጨረሻው አይዲዋን ሰርቆባት እያስለቀሳት ይገኛል። መጨረሻው ምን ሆኖ ይሆን? አይዲው ተገኘ አልተገኘ የሚለው መጨረሻ ላይ ቪዲዮ ማስገባላችሁ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ምስጋና ከልብ ነው። ጽጌረዳ ዲራማ ደስ የሚልና አስተማሪ ዲራማ ብዙ ቁም ነገር የምታዩበት ዲራማ ነው ማለት ነው። ጽጌረዳ እንግዲህ ከእናቷ ጋራ ሰው ቤት ተቀጥራ የምትሰራ አንድ ምስኪን እንስት በትምህርቷ ተስፋ ያላት እናቴን አንገቷን ቀና አረጋለሁ ብላ ደፋ ቀና የምትል ምስኪን ናት ማለት ነውና እንግዲህ የጽጌረዳ እናት ወይዘሮ ዘርፌ የማናገርሽ ነገር እማዋይሽ አለኝ ብላት ነበረና ጽጌረዳም እንግዲህ ቁርሳቸውን በሚበሉበት ሰዓት እሺ እማዬ የማወያይሽ ነገር አለኝ ብለሽ ነበረ ምንድነው እያለች እየጠየቀቻት ነበረና እሷም እንግዲህ ትቼዋለሁ በቃ ነበር ያለቻት። ይሄ ነገር ግን ደግሞ ጽጌረዳን ቅር አሰኝቷታል። እማዬ እንደተቀየምሽኝ አውቃለሁ፣ የሆነ ሰው ግን አውቆ እኔና አንቺን ለማጣላት አንቺ ቅር እንዲልሽ እያደረገ ያለ ይመስለኛል። ለምንድን ነው እንደ በፊቱ አይደለሽም? ተቀይረሽብኛል እኮ እማዬ ተቀይመሽኛል እያለቻት ነበርና በዚህ መሀልኝ ነበር እንግዲህ እችን አጋጣሚ ተጠቅማ ወይዘሮ ፍቅርተ ዘው ብላ የገባችውና እንግዲህ ገብታም ጽጌረዳ ከእናትሽ ጋር ይሄን ሰሞን እያደረግሽ ያለሽው ግብ ግብ ምንም አላማረኝም። እናትሽ እኮ አንቺን ለማሳደግ ብላ ነው በሰው ቤት ተቀጥራ ትንሹንም ትልቁንም ችላ አንገቷን ስቅ አርግታ እየኖረች ያለችው በማለት እንግዲህ የወይዘሮ ዘርፌን ቁስል እየቀሰቀሰች ትገኛለች ማለት ነው። እንግዲህ እዚህ ጋር የብሌን ጥፋቱ ምንም አልታየንም። እናትና ልጅ ያወራል፣ ይወያያል፣ ይመካከራል። ነገር ግን ፍቅርተ የራሷን አላማ ለማሳካት በመሀል ገብታ ተንግዲህ ወደ እንግዲህ ለእናትሽ እንደዚህ አይነት መልስ እናት ምትመልሽ ከሆነ እናትሽ እመትልሽን እምቢ ምትይ ከሆነ እኔ ራሴ ነኝ ወገብሽን የምቆርጥሽ አለቅሽም ተንግዲህ ነበር ያለቻትና እኔ ምን አጠፋሁት ይሄን ብትላት እንግዲህ እናትየዋ መልስ አትመልሽላት ስላለቻት ጽጌረዳ ያለምን ምክንያት እሺ በማለትና ዝም ታመርጣለች ማለት ነው። ነገር ግን እችን ክፍተት ተጠቅማ ነበረ ወይዘሮ ፍቅርተ እንግዲህ ዘርፌን በመጥራት ምን እያደረሽ ነው? ምን አሰብሽበት? እያለቻት ነበረ። ይህም እንግዲህ ጽጌረዳ ትምህርቷን እንድታቋረጥና ባል እንድታገባ እንደዚሁም ደግሞ ሼባ የሆነና ሀብታም ሰው እንድታገባ ነው እያደረገች የምትገኘው ማለት ነውና ወይዘሮ ዘርፌም እንግዲህ ከምሰማው ከምታየው ነገር ሁሉ ውሳኔው በቃ ምንድነው የሆነው መጨረሻ ላይ ልጄ ማግባት አለባት ነገ እንደኔ መና እንዳትቀር መንገድ ላይ እንዳትሆንብኝ የኔ ጣፋንታ እንዳይደርሳት በማለት ነው እንግዲህ ውሳኔ ወስናለች ማለት ነው። የወሰነችው ውሳኔም እንግዲህ ምንድነው አንድ ነገር ቃል እንድትገቢልኝ ፈልጋለሁ ነበር ያለቻት ፍቅርተን። እሱም ምንድነው ቃል የምገባልሽ ደግሞ ብትላትም መወሰኑ ወስኛለሁ ነበር ያለቻት። ወስኛለሁ ስትላት እንግዲህ በህይወትሽ የማይጠጥዝሽን ነገር ነው አሁን የወሰንሽው፣ በጣም ጥሩ እሺ ምንድነው ቃል የምገባልሽ ብትላትም እንግዲህ ቶሎ ልጅ ላትወልድና ትምህርቷን ላታቋርጥ ልጄ በትዳር ምክንያት ወይም ደግሞ በባል ምክንያት ከህልሟ ወደኋላ እንድትልብኝ ደግሞ የምትወደውን ትምህርቷን የነገ ህልሟ እንዲጨናገፍባት አልፈልግም ነበር ያለችውና እሷ እንግዲህ ምንድን ያለችው ወይ አንቺ ደግሞ ዝም ብለሽ ትምህርት ያለሽ ሰውዬው እኮ አሜሪካና ካናዳ እንደ ፒያሳ ሲመላለስ ነው እኮ የሚውል ሀብታም እኮ ነው። ልጅ ቢወለድ ሀብት አለው ያሳድጋል። ምን ትምህርት ደግሞ ሀብት ካለ ምን ይሰራል ነበር ያለቻት። እንግዲህ ወይዘሮ ፍቅርተ እዚህ ጋር እያደረገች ያለችው ጽጌረዳ ትምህርቷን እንድታቋረጥ እናቷ ከሰራተኝነት እንዳትወጣ እንግዲህ ለሀብታም ድራት የሀብታም አሽከር ልታደርጋት ነው ፍላጎቷና ነገር ግን
ወይዘሮ ፍቅርተ እየሄደችበት ያለችው መንገድ ጥሩም ባይሆን አንድ ቀን ግን ዘርፌ መንቃቷ አይቀርም ማለት ነው። እውነቱን ደግሞ ትደርስበታለች። እንደዚሁም እንግዲህ ፌበን እና ጽጌረዳ እኩያሞች ናቸው። በአንድ ዓመተ ምህረት ውስጥ እንደተወለዱም እንግዲህ ጽጌረዳ ለጓደኛዋ እየተነገረች ነበረና እሷም አሳይመንቷን እንግዲህ ሰርታ ያስቀመጠችውን አሳይመንት በሌላ በማይሆን አሳይመንት ቀይራ ቦርሷ ውስጥ ልታደርግላት ትችላለች ማለት ነው። እንግዲህ እሷ ክፍል ገብታ ቦርሷን ስትፈትሽ ጽጌረዳ ደርሳባት ነበረ። እሷም እንዴ ምን እየሰራሽ ነው ፌበን ስትላትም አይ የስልክ መርፌ ያለሽ ነበር ያለቻትና የስልክ መርፌ የለኝም ፈልገሽ ነው ብትላት አይ ታዩ በቃ ፈልጌ ነበረ በቃ ታዩ በማለት እንግዲህ አሳይመንቷን ሰርቃባት ወጥታ እንግዲህ ቀጥታ ወዴት ነው የሄደችው? መላኩ የሚባለው ፍቅረኛዋ ይሁን እንግዲህ ምኑም አለየለትም፣ ግን የእሱ ተላላኪ ናት። ለጊዜው ተሱ ጋር ተጋግዛ ነው ጽጌረዳን ለመጣልና ለመጥለፍ እየሞከረች ያለችውና እንግዲህ ሰርፕራይዝ ይሄው የእሷን አሳይመንቷን ሰርቄ አምጥቼልሃለሁ ነበር ያለችው። እሱም አሳይመንቷ ምን ይሰራልኛል እኔ ትምህርቷን እንድታቋረጥ ነው የምፈልገው ቢል እንግዲህ አሳይመንቶ ይሄ አሳይመንት በጣም ወሳኝና ትልቅ ነጥብ የሚያሰጥ ነው። ይሄ ነጥቧ ደግሞ ወደ ታች ወረደ ማለት ከትምህርት ቤትን መባረር ትችላለች ማለት ነው ነበር ያለውንችውና ስለዚህ በጣም ጥሩ አይዲዋን ደግሞ ነገ ጠዋት ሰርቄባት ከበር እንድትመለስና እንድታብር ነው ማደርጋት ነበር ያለችውና እሱም እንደዛ ከሆነ ይነቃብሻል፣ አይዲዋን እኔ ራሴ ነኝ ሰርቄ እመደብቅባት ልትይዝ ስትል እንዳለው እንግዲህ ያሰበውን ሁሉ አድርጓል ማለት ነው። እንግዲህ የፈተና ጊዜ ማንም ሰው አለ አይዲ መግባት አይቻልም እና በአሁኑ ጊዜ ስለዚህ ዘበኛው አይዲ ሲነሳ ይችላል ምንም አይዲ የላትም። ቦርሳ ስትገባ ስትፈልገው የለም ማለት ነው። በጣም ደንግጣለች። የት ነው ያደረኩት አይዲን በማለት ግራ እየተጋባች እያለቀሰች ትገኛለች ማለት ነው። ግን ለመንገድ እንግዲህ አስፋልት መሀል ላይ እየሮጠች ወይኔ ትምህርት ወይኔ በቃ ተጨናገርኩ በቃ ትምህርት የተሳይ ሁሉ ነገር የጨመረብኝ እያለች ስትወርዳ እያለቀሰች መንገድ ላይ በምትሮጥ ጊዜ ነበርና የእሷም ጓደኛ የሆነው እንደዚሁም ደግሞ የመላኩ ጓደኛ የሆነው መኮንን እንግዲህ ያያታል ማለት ነው። እሱም እንግዲህ ምን ሆነሽ ነው እንደዚህ የምትሮጪው? ጤነኛ ነሽ ወይ? በምስሉ እያለቀስሽ ነው ነበር ያላት እና እሷም እንግዲህ አይዲ ጠፋብኝ፣ መግባት አልቻልኩም፣ ፈተና ያለፈኝ ሁሉ ነገር ቀለለብኝ፣ በቃ ሁሉም ሁሉ ተቀለለብኝ፣ ተስፋዬ ሁሉ ነገር የተመቸ ነበር እያለች እያለቀሰች ትገኛለች። እሱም ተረጋጊ፣ ከፖሊስ እንትን እናስተላልፋለን ነገር ግን በዛ መሀል ትዝ ያለው ምንድን ነው መላኩ እፍልቅ እንደዚህ ነው አለበትም በወንድ እንደዚህ ነበር እንደዚህ ነበር ነገር ግን መንገድ ላይ እየሄዱ ነበር። እያወራች በምትሄድበት ሰዓት እሷ ቁጭ ብላ እያለቀሰ እሷንም ተመልክተው ምን ሆነሻል እንኳን አላላትም ነበረ። አየሽ እንደዚህ ነው አንተ ላይ ግን ምንም አድርገህልኝ አታውቅም፣ እኔ ብዙ ነገር ለአንተ እያደረኩልህ ነው በማለት ስለዚህ እኔ ለአንተ ምን ሆነኝ የሚል ጥያቄ ነበረ ለመላኩ ያቀረበችለት። እሱ እንግዲህ ምን ማለት ነው ደግሞ ምን አይነት ጥያቄ ነው የምትጠይቁኝ በማለት ስልክ ሳይደወልበት ስልክ እንደተደወለበት ሰው ሆኖ ነበረ ካጠገቧ የሄደውና ለኔ ፍቅረኛ የምነሽ ጓደኛ የምነሽ ምን የምነሽ ሊላት እንግዲህ ፍቃደኛ አይደለም ማለት ነው። ስልክ ሳይደወልበት ነበረ ስልክ ያነሳውና በዛው መሀል ነበር እሷን ትቷት ወደ ቤት እየሮጠ የሄደው። ወደ ቤት እየሮጠ በሄደበት ሰዓት እንግዲህ አባቱ ራሱን ስቶ ወድቆ እያገኘው ማለት ነው። ግን በዛ በጭንቀት በዓለም ሆኖ ጽጌረዳ ጽጌረዳ እያለ ነበረ የሚጣራው። ነገር ግን ፌበንን አልጠራትም። ፌበንን የሚፈልጋት ለተንኮል ብቻ ነው ማለት ነውና ሆኖም ግን ጽጌረዳ መጨረሻ ፈተናውን ትፈተን ይሆን ወይስ እንደዚሁ ተባራ ትቀር ይሆን የሚለው ለእኛም የሁላችንም ጥያቄ ነው። ነገር ግን አቶ መስፍን ቶሎ የሚያገግሙና የሚነሱ ከሆነ አይዲው ቀጥታ የልጃቸው ኪስ ውስጥ እንዳላት ተገኝቷል። ከኪሱም ሊወርቅ ችሏል ማለት ነውና ነገር ግን ወይዘሮ ዘርፌም ይህን ነገር ብትሰማ ምንድን የምትላት
ስለዚህ ምንድን ነው የምትለው እሷ ከማንም ጎረምሳ ጋር ስትላፊ ነው እየጣልሽው ነው የምትላት። ምክንያቱም በተንኮል የተሞሉ ሁሉም ጭንቅላቷን ሊመርዙት ችለዋል ማለት ነው። ወይዘሮ ፍቅር ተሳትቀር እንግዲህ የእናትና የልጅን ስምምነት እንዳይኖር ጭንቅላታቸውን እየመረዘች ነው የምትገኘው መሀሉናና ጽጌረዳም በጣም የሚገርመው ነገር ከቤት ሳትወጣ እንግዲህ ምን እያለች ነበር? እናቴ እባክሽ ጸልይልኝ፣ ዛሬ ፈተና ነው፣ ፈተናው ደግሞ በጣም ከባድ ነው ነበር ያለቻት እና ስለዚህ ጸልይልኝ ነበር ያለቻት። እሷም እኔ ጠሉት ታዲያ ምን ያደርግልሻል? ዋናው በርትተሽ ጠንክረሽ መስራት ነበር ያለቻት እና አይማዬ ቢሆንም እስቲ በቃ ጸልይልኝ ነበር ያለቻት። ሂጂ ካጠገቤ በማለትና በማመናጨቅ ነበር እንግዲህ ካጠገቡ ያበረረቻት እና ምንም ቢሆን ደግሞ እናት ነች አልጨከነችም። እሷ ወጣ ስትል ጌታዬ መድኃኔዓለም እባክህ ልጅን አንተ አግዛት በማለት ጸሎት እያደረገችላት ነበርና በዛን ሰዓት ግን ጽጌረዳ ተደብቃ እየሰማቻት ቢሆን አሜን እማዬ ጸሎት አደረግሽልኝ አይደለ ተደብቄ እየሰማሁሽ ነው ነበር ያለቻትና አንዳንድ ጊዜ እናት አባቶች ልጆቻቸውን ቢረዱ ብዬ ጥሩ አስባለሁኝ። አንዳንድ ጊዜ ወይዘሮ ዘርፌ ስሬስነት ታበዛለች። ልጅቷንም አንዳንድ ጊዜ ቆም ብላ ልታዳምጣት ይገባል። ልጄ ስህተት አለባት ስህተት የለባትም የሚለውን ነገር ቆም ብላ ልታስብበት ይገባል እንጂ ማንም ተነስቶ ልጅሽ እንደዚህ ናት ልጅሽ ማግባት አለባት ስላሏት ብቻ ልጇን ሳትከታተል የልጇን ምንነት በደንቡ ሳታውቅ ዝም ብላ በቃ አንቺ እንደዚህ ልታረጊኝ ነው፣ ልታዋርጅኝ ነው፣ ማግባት አለብሽ፣ ትምህርትሽን ማቋረጥ አለብሽ ከማለቷ በፊት ልጇን አቅርባት፣ እሷም ቀርባት እንደ ጓደኛም እንደ እህትም ሆና ልጅቷን ማቅረብ አለባት ነበረ። ነገር ግን የእሷ ስህተት በቃ እዚህ ጋር ነው። ልጅቷን ማቅረብ ነበረባት ማለት ነው። ብዙ ቤተሰቦች ብዙ ወላጆች የሚሳሳቱት እንደ ወይዘሮ ዘርፌ እየሆኑ እንደ ጽጌረዳ ያሉ ጎበዝ ተማሪዎችን ተስፋቸውን ያጨልማሉ ማለት ነው። በአጭሩ ያስቀሯቸዋል። እና ያለኝ ቅሬታ ወይዘሮ ዘርፌ ላይ ይሄ ነው ማለት ነው። ወይዘሮ ፍቅርተ ግን ጽጌረዳ እንደምትከታተላት የራሷ ልጅ በፍጹም እየተከታተለቻት አይደለም ማለት ነው። የራሷ ልጅ ቦርሳ ይዛ ትወጣለች፣ ግን መንገድ ላይ ያው ሄድ ሄድ ብላ ከአንዱን ጎረምሳ ጋር ሻይ ቡና ብላ ትመለሳለች ማለት ነው። እና ጽጌረዳ ግን አንገቷን ቀና አርግታ እንዳትሄድ እየተደረገች ነው የምትገኘው። እንደዚሁም መንገድ ላይ የተተዋወቀችው ሰውም እሷ እያለቀሰች ስትሄድም አይቶ ተመልክቶ ነበርና እሱም ምን ሆነች ነው ብሎ ሊያረጋጋት ቢሞክርም እሷ ግን አንቺ በደልሽን ልትደብቂ ብትሞክሪ ነገር ግን በደልሽን፣ ጉዳትሽን፣ ክፋትሽን የማይደብቁ አይኖች አሉሽ። ስለዚህ ተረጋግተሽ ላውራሽ፣ እኔ አረዳሻለሁ በማለት ነበረ ሊያረጋጋት የሞከረውና እሷም እሺ እኔ ታዲያ ምን አጠፋው? ሁሉም ሰው ወደ እኔ ነው እኮ የሚነሳው፣ ማንም ሰው እኮ አይረዳኝም። ለእናቴ ደግሞ እኔ ፍቅረኛ እንዳለኝና እየባለኩ እንደሆነ ማን እንደሆነ ባላቅም ለእናቴ አሳምነው ነግሯታል ነበር ያለችውና ማን ሊሆን ይሆናል ብለሽ ነው የምታስቡ ቢላትም እንግዲህ ምናልባት ጓደኛ ፌበን እሷ ልትሆን ትችላለች ብዬ አስብ ነበረ። በፊት በጣም ግትር ናት። እሷ ያለችው ካልሆነ በፍጹም ወደ ኋላ አትመለስም። አሁን ግን የቅርብ ጓደኛ ሆናኛለች። እንደዛ አታደርግም፣ ግን ማን እንደሆነ አላቅም፣ ሌላ ሰው ነው፣ እሷ አይደለችም ነበር ያለውና ስለዚህ ማን ነው የሚለውን ቆም ብለሽ ልታስቢበት ይገባል ብሏት ነበር። እሷም አዎ ይህን ነገር ማን እንደሆነ እያደረገ ያለው በእኔና በእናቴ መካከል ገብቶ የሚያበጣበጠንን በቅርብ ቀን ደርስበታለሁ እያለች ነው። እውነት ነው ደግሞ በትክክል አንድ ቀን ትደርስበታለች ጽጌረዳ፣ እውነቱ ሁሉ ይወጣል ማለት ነውና ያኔ እውነቱ የወጣለት ግን እነኚህ ሰዎች ውርደታቸውን ተከናንበው እንግዲህ ይቅርታ መጠየቃቸው አይቀርም። ተንኮል የሚሰሩ የማይሆን ነገር የሚያደርጉ ሰዎች መጨረሻቸው ውርደት ብቻ ነው ማለት ነውና እሱም እንግዲህ እንድትረጋጋ አርግቷት ወደ ቤቷ በሰላም እንድትመለስ ሊያደርጋችሁ ይችላልና አንዳንድ ጊዜ እናንተ ተስፋ ቆርታችሁ በምትሄዱበት ሰው የማታውቁት ሰው ወይም ደግሞ በአንድ ቀን እንደዚሁ መንገድ ላይ ያያችሁ ሰው ሊያረጋጋችሁ ህይወታችሁን ሊያተርፍላችሁ ይችላል ማለት ነውና ጽጌረዳም ተስፋ ቆርጣ እያለቀሰ በምትሄድባት ሰዓት ነበረ እሱም እኔን ታምኛለሽ፣ ታመንሺ፣ ነይ ቁጭ በይና አብረን እናውራ በማለት ነበረ አንዳንድ ነገሮችን እንግዲህ የእሷ ጉዳይ ለእሱ ግድ እንደሚሰጠው አርግቶ ሲያወራት የነበረው ማለት ነው። ቢሆንም ግን እሷም ያው ምንም ሳትደብቅ ያሉት እና የራሴ ሰዎች በምትላቸው ነው። አሳይመንቷም እንግዲህ
የተቀየረባት ማለት ነው። እሷም እንግዲህ አሳይመንቱን በስነ ስርዓቱ ሰርታ ሄዳለች። እዛ ደርሶ እንግዲህ ውጤቱ ሲመለስላት እሷ እንዳሰበችው አይደለም፣ ሁሉም ነገር እንደተቀየረ እንደዚሁም እንግዲህ ዳይሬክተሩ ልትጠይቀው ሞክራ ነበረ። እሱም የደረሰን ይሄ ነው ሌላ አላየንም ነበር ያለው። ይህንን እንግዲህ ቀይራ የሰጠችው የራሷ ጓደኛ ናት ማለት ነው። እሷ በስነ ስርዓቱ ሰርታ ያስቀመጠችውን አንስታ ሌላ ግን ጫር ጫር አርግታ እሷ ዝቅተኛ ነጥብ እንድታመጣ ሌላ የማይሆን አሳይመንት ሰርታ ቦርሳ ውስጥ ያደረገችላት ማለት ነው። እና ውጤቱ ሲመለስላት እንግዲህ ያላሰበችው ውጤት ነው የሆነው። ይሄ አሳይመንት ደግሞ በጣም ትልቅ ውጤት ለሷ የሚያሰጥ ነበረ። እንደጠበቀችው ባለመሆኑ ጽጌረዳ በጣም ተነዳ ተበሳጭታለች። እኔ እናቴ ማስደሰት አልችልም ማለት ነው በቃ በማለት በጣም ንዴት ውስጥ ነው የምትገኘው። ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር የምታዩበት፣ መጨረሻው ግን ጽጌረዳ ታሸንፋለች ማለት ነውና ያው የዋህ ሰዎች ለጊዜው ይጎዳሉ፣ ይገፋሉ። ነገር ግን መጨረሻ ላይ እውነት ትቀጥናለች እንጂ አትበጠስም ማለት ነው። መላኩም መዋረዱ አይቀርም። ፌቨን ጓደኛዋም ትዋረዳለች። ፌቨን እንግዲህ አንድ ቀን መዋረዷ አይቀርም። ጽጌረዳም ትምህርቷን ትቀጥልበታለች። ተስፋዋ ይቀጥላል ማለት ነው።